ጥር 1 2018 ዓመተ ምህረት ዕለታዊ የደረሱንን መረጃዎች ይዤ ቀርቤያለሁኝ። አብራችሁ እንድትቆዩ ጋብዛለሁ። ይህን ዝግጅት ለብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት ለማለት እወዳለሁ። እንደ ሁልጊዜው የተለያዩ መረጃዎች ደርሰውናል። ሰበር የድል ዜናዎች እና የተለያዩ መረጃዎች ናቸው የደረሱኝ። እንግዲህ እነሱን ወደ እናንተ አቀርባለሁኝ። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። በሰበር መረጃነት የደረሰን ከጎንደር ወይም ሰሜን አማራ ቀጠና ላይ የደረሰን መረጃ ነው። ዛሬ የተፈጸመ ገድል እና ዛሬ ያገኘነው መረጃ ነው። የዳግማዊ ቴዎድሮስ አንደኛ ኮር የቡድን መሳሪያዎችን እና የመገናኛ ራዲዮችን ጨምሮ በርካታ ኃይል መማረኩን አስታውቋል። ዛሬ እንግዲህ ሰሞኑን ስትመለከቱት እንደነበረው በጎጃም ቀጠና፣ በምዕራብ ቀጠና፣ በምስራቅ ቀጠና ምኒልክ እና ቴዎድሮስ በጣም በርካታ ድሎች ሲመዘገቡ እንደሰነበቱ ታውቃላችሁ። ይሄ ድል እንግዲህ ወደ ሰሜን ቀጠናም ወደ ጎንደርም ዘልቋል ማለት ነው። ስለዚህ ዛሬ ጥር 1 2018 ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ አንደኛ ኮር አካሎች በምስራቅ በለሳይቷ ጣይምን ከተማ ሰፍሮ የሚገኘውን የብልጽግና ወንበር አስጠባቂ ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ሲያበራዩት አርፍደዋል ነው የሚለው ዛሬ የደረሰን መረጃ ከስፍራው። በጨበጣ ውጊያ የጠላትን ሁለት ምሽጎች በመደረማመስ የአብይን ግብስብስ ኃይል እያራወጡ ሻምበል መሪዎችን በመደምሰስ ቀሪዎችን አባላት ሙትና ቁስለኛ እንዲሁም ምርኮኛ አድርገዋቸዋል ነው የሚለው። እንግዲህ በዚህ ውጊያ ላይ የፋኖ የውጊያ እድገት ላይ ስናወራ ፋኖ ደፈጣ ጥቃት ብቻ ሳይሆን የወረራ ጥቃትም ያደርጋል። ወረራ ጥቃት ማለት ሬድ አድርጎ ሄዶ ካምፖችን መምታት ማለት ነው። ስለዚህ በጨበጣ ውጊያ ሁለት የጠላት ምሽግ መስበር ማለት ቀላል ነገር አይደለም። በዛ ደረጃ ድል መገኘቱን የሚያሳይ ነው። በዚያ ወደ ውጊያ ላይ የኮሩ ተወርዋሪ ኃይል አፄ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦር እና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ ጠላትን አንገት ያስደፋ ድል እንዲመዘገብ አድርገዋል ነው ያለው። በተለይ ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የጠላትን ኃይል አንገት አስደፍቶ እንዲማረክ ትልቅ ሚና ተጫውቷል ነው የሚለው መረጃው። በውጊያው ላይ እንግዲህ 1000 የብሬን ተተኳሽ ተማርኳል። 2000 የክላሽንኮቭ ተተኳሽ ተማርኳል። 100 የእጅ ቦምብ ኤፍ1 የሚባለው ቦምብ 100 የእጅ ቦምብ ተማርኳል ነው የሚለው። 2 የመገናኛ ሬዲዮ፣ 3 ብሬን፣ ከ55 በላይ ክላሽንኮቭ ጠብንጃ ተማርኳል ነው የሚለው። እንግዲህ ሰሞኑ በጣም በከፍተኛ ደረጃ ስናን ላይ በጎጃም እንደዚሁም በምስራቅ ቀጠና ሁለቱም ዞኖች ላይ ደቡብ ወሎና ምዕራብ ወሎ ቀጠና ላይ ማለት ነው በጣም በከፍተኛ የሆነ የሰው ኃይልና የጦር መሳሪያ ኪሳራ ደርሶበት ነበር አገዛዙ። ዛሬም እንግዲህ በዚህ ደረጃ የወገንን ኃይል ሲያስታጥቅ ውሏል ማለት ነው። ከወታደራዊ ቁሳቁሶች መካከል በተለይ በሰው ኃይልም ከፍተኛ ኪሳራ ደርሶበታል የሚለው። ከዚህ ከቁሳቁሱ ከጦር መሳሪያ በተጨማሪ 25 የመከላከያ አባላት ከነሙሉ ትጥቃቸው ተማርከዋል። 37 ተገድለዋል። 35ቱ ደግሞ ቁስለኛ ተደርገዋል ነው የሚለው። በዚህም በተለይ ቁስለኞቹን ይዞ የጓህላ መጀመሪያ ደረጃ ሆስፒታል እና አርባያ ሆስፒታሎች በቁስለኞች መሞላታቸውን የሚጠቁም ነው። እንግዲህ 35 ቁስለኛ ነው የሄደው ማለት ነው። ሰው ጎንደር ላይ ይህንን የመሰለ ድል ነው ዛሬ ያሰሙን። ሌላኛው ግን እንግዲህ ሰሞኑን ከፍተኛ ምት ያረፈበት ይሄው አገዛዝ ምዕራብ አማራ ቀጠና ላይ ህፃናትን ኢላማ ያደረገ ጥቃት በምስራቅ ጎጃም ዞን ሰዴ ወረዳ ተፈጽሟል ሲል የቴዎድሮስ እዝ የላከልን መረጃ ያሳያል። ከ9 ዓመት እስከ 12 ዓመት የሚሆኑ ህፃናት ተሰብስበው የገና በዓል በሚጫወቱበት ወቅት በአብይ አህመድ ሚሊሻዎች በተተኮሰ ጥይት 5 ቆስለው ሆስፒታል ገብተዋል ቢል ነው የደረሰን መረጃ የሚያሳየው። በዚህ መሰረት አታላይ ተሾመ የ11 ዓመት ልጅ፣ ኤርሚያስ ይርጋ 12 ዓመት ልጅ፣ በቃሉ ሞላ 10 ዓመት የሆነው ይሄ ነው ስማቸው 9 ዓመት ልጅ እና ይረፉ አስናቀ 12 ዓመት ህፃናት በከባድ ሁኔታ ቆስለው ይገኛሉ ነው። እንግዲህ እነዚህን ከ9 ዓመት እስከ 12 ዓመት የሚሆኑ ታዳጊ ህፃናት ሚሊሻ ነው በጥይት መጥቷቸው ወደ ሆስፒታል የሄዱት። ለምን የሚለው ነገር ያው እንግዲህ መቼም ብዙ ማብራሪያ አያስፈልገውም። ተመልካቾች ስለምታውቁት ይህን አገዛዝ ጽሁፉም የተላከልን ጽሁፉም ይህንን የሚለው ከህፃን እስከ መነኩሴ እህልና እንስሳትን ሳይቀር ያለ ርህራሄ እየጨፈጨፈ ያለን ስርዓት ለማስቆም ሁሉም የሚጠበቅበትን ማድረግ ይገባዋል። የዓለም አቀፍ ማህበረሰብም እንዲህ አይነት የሰብአዊ ድርጊቶችና የጦር ወንጀሎች ሊያወግዝ ይገባል የሚል ነው አብሮ የቀረበው መረጃ የሚያሳየው። ሶስተኛው መረጃ ትናንትና
4 የፋሽስቱ አገዛዝ መከላከያ አባላት ምስራቅ አማራ ላይ ባለሽርጡ ክፍለ ጦሩን ተቀላቅለዋል የሚል መረጃ ነው የደረሰን። በተለይ በየቀኑ በነገራችን ላይ በተደጋጋሚ እንደምንለው በየቀኑ በየቀጠናው ያገዛዙ ሰራዊት አባላት ወደ ፋኖ የሚቀላቀሉ በጣም ብዙ ናቸው ያሉት እና ትናንትናም 4ቱ ባለሽርጡ ክፍለ ጦር በተለይ እነዚህ ከ11ኛ እዝ ከሚባለው በቅርብ የተቋቋመ 11ኛ እዝ የሚባል አለ። ከዚያ 104ኛ ኮር 35ኛ ክፍለ ጦር 4ኛ ሻለቃ አሃድ የሆኑ 4 አባሎች ናቸው ምስራቅ አማራ ኮራን ባለሽርጡ ክፍለ ጦርን የተቀላቀሉት ማለት ነው። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። በተለይ የአገዛዙን አውደ ውጊያን ጨምሮ በብዙ የጦር ግንባሮች የማፈራረሱ ሁለንተናዊ ተጋድሎ ተጠናክሮ ቀጥሏል ይላል ሌላ ክልል መረጃ። ሰራዊቱን የማፍረሱ ተግባር ደግሞ አመርቂ ውጤት እየተመዘገበበት ይገኛል ነው የሚለው የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት ያደረሰን መረጃ ማለት ነው። ትናንትና በተመሳሳይ ደብረ ማርቆስ ከተማ 206ኛ ኮር ደብረ ማርቆስ ከተማ ላይ ኦፕሬሽን ፈጽሟል። እንግዲህ ይሄ 206ኛ ኮር ማለት ስናን ዙሪያ ሰሞኑን ያገዛዙን ኃይል በከፍተኛ ደረጃ የመታው የፋኖ ኃይል ማለት ነው። ይሄ 206ኛ ኮር ይባላል። ከሌሊቱ 8:45 ተመልከቱ ተመልካቾች። እንግዲህ ከሌሊቱ 8:45 ማለት ፋኖ የውጊያ እድገት እያወራን ያለ ነው። በሌሊት ኦፕሬሽን ይፈጸማል። ሌሊት ላይ ከሌሊቱ 8:45 በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 7 ሚሊሻዎችና አድማ ብተና ሲገደሉ 9 የአረመኔው ሰራዊት አባላት 206ኛ ኮርን ተቀላቅለዋል። ያውን ቀደም 4 ባለሽርጡ ክፍለ ጦሩን ተቀላቀሉ ብያቸው ነበር። እዚህ ደግሞ ደብረ ማርቆስ ላይ 9 ያገዛዙ አባላት ወደ 206ኛ ኮር ተቀላቅለዋል። እንግዲህ ይሄ በየቀኑ ነው። እነዚህን አገዛዙ ቢሆን ፎቶ አንስቶ ፋኖ እየተናደ ነው እኛን እየተቀላቀለ ነው እያለ ብዙ ነገር ይሰራበት ነበረ። ነገር ግን እሱ አይደለም እየሆነ ያለው። ስለዚህ በተለይ ከቀናት በፊት በ206ኛ ኮር 24ኛ ክፍለ ጦር አስደናቂ ጀብድ ተሰርቶ ነበረ። በተለይ በዛ ጀብድ የፈራረሰችው 25ኛ ክፍለ ጦር አባሪ የነበሩ ናቸው። የዛች ክፍለ ጦር አባሪ የነበሩ ሚሊሻ አባላት ናቸው እና ከነሱ መካከል አይተነው ስንቴ አምስተኛ ቀበሌ የሚባል የዓለም ዘውድ ባንቴ ስናን ማርያም ቀበሌ፣ ባወቀ ተፈሪ ደብረዘይት ቀበሌ፣ ብሩክ ሞሌ፣ ወባረገ ባይሌ፣ አትንኩት አበባው፣ ጌታሰው ምኑ 206ኛ ኮር ተቀላቅለዋል ማለት ነው። ስለዚህ እቺ ክፍለ ጦር ከሞላ ጎደል የተራረፈች ጥቂት ኃይል ነበራት። እሷንም ሙሉ ለሙሉ እያጣው ነው ማለት እንችላለን። በተለይ በተጠናከረ መንገድ ይላል የጠላትን ኃይል እያፈረሰ ስቦ የሚያስከዳው 206ኛ ኮር በሁለት ወራት ውስጥ 58 ያገዛዙን ኃይል በጥሩ ስነ ምግባር የተቀበለ ሲሆን ይህንን ተግባር አጠናክሮ ይቀጥላል። በሁለት ወር 58 ነው። ይሄ ቀላል አይደለም። በሁለት ወር 58 ያገዛዙን ኃይል ማስከዳት ተችሏል። 58 ወታደር። ይሄንን ያደረገው አንድ ኮር ብቻ ነው በፋኖ ውስጥ። የምዕራብ ቀጠና ጎጃም ፋኖ አጠቃላይም አይደለም፣ አንድ ኮር ነው። እዛ ካሉት 5 ኮሮች አንደኛው ኮር ነው። በሁለት ወር ውስጥ 58 ያገዛዙን ኃይል ማለት ነው። እነዚህን ሰዎች ቢያገኝ አገዛዙ 10 ሰው 20 ሰው ፎቶ እያነሳ በየጊዜው ፎቶ ሲለቅ የነበረ ነውና ይህንን የሚያክል የሰው ኃይል ቢያገኝ በጣም ብዙ ነገር ሊል እንደሚችል መረዳት እንችላለን ማለት ነውና ቀላል አይደለም። በአንድ ኮር ብቻ በሁለት ወር ውስጥ ብቻ ይህንን ያክል ያገዛዙን ኃይል ማስከዳት ቀላል አይደለም። ስቦ ማስከዳት፣ ስቦ መምታት፣ ብዙ አይነት ስልቶች፣ ወታደራዊ ስልቶች በፋኖ ውስጥ እየተጠናከሩ ነው ያሉት ተመልካቾች። ምናልባት የመውጫ መረጃ የማደርግላችሁ ኦሮሚያ ክልል ላይ የሰማሁት ነውና ሁላችሁም አይታችሁት ይሆናል። ሕግ የበላይነትን አጠናክረን ቀጥለናል ኦሮሚያ ላይ የሚል መረጃ ነው የወጣው። እንግዲህ ለእናንተ ትዝብት ማቀርበው ነው። ምንድነው የሚለው የኦሮሚያ ክልል መንግስት ከ22,000 በላይ የቀድሞ ታጣቂዎች የሰላም ጥሪን ተቀብለው የተሃድሶ ስልጠና ወስደው ወደ ሰላማዊ ህይወት ተመልሰዋል ነው የሚለው። 22,000 ነው እያለ ያለው። ኢማጂን ለኔ ለማመን የሚከብደኝ ነው። 22,000 ሰራዊት ኦሮሚያ ላይ የኦኤልኤ አባል የነበረ መኖሩ ራሱ ተአምር ነው። ይሄንን አገዛዙ ያምን ነበረ ወይ? 2 ሚሊሻ 3 ሚሊሻ እያለ ሲያጣጥል ነው የምናውቀው እኛ እንደምታውቁት። እና ይህንን ያክል
ኃይል ወደ እኔ መጥቷል ነው የሚለው። እንግዲህ ወለጋ ላይ እየተዋጋ ነው፣ ወለጋ ላይ እየማረከ ነው ያለው። ይህንኑ የፈረደበት የአገዛዝ መጫወቻ የሆነ ሰራዊት ወለጋም ላይ ሲማረኩት እንመለከታለን። እየተዋጉት ነው ያሉት። ይሄ የክልሉ አገዛዝ ግን እያለ ያለው 22,000 የቀድሞ ታጣቂዎች የሰላም ጥሪን ተቀብለው ገብተዋል ይላል። ይሄ እንግዲህ የቁጥሩን ጉዳይ እናንተ ልታሰሉ ትችላላችሁ። በሌላ ረገድ በተለይ ምንድን ነው የሚለው ከቀድሞ ታጣቂዎቹ መካከል 10,000 የሚሆኑትን የስራ እድል ፈጥሬላቸዋለሁ ነው እያለ ያለው። ይሄ በጣም የሚገርም ነው። 10,000 የሚሆነውን የስራ እድል ፈጥሬያለሁ። ይሄ አገዛዝ የስራ እድል እንዲፈጥርልን ታጣቂ መሆን አለብህ ማለት ነው። በሌላ አባባል ታጣቂ ስትሆን የስራ እድል ይፈጠርልሃል። ታጣቂ ስትሆን ሹመት ይሰጥሃል። ሰላማዊ ኑሮ ስትኖር ወጣት ስትሆን የስራ እድል ፍጠርለት አይባልም፣ ሹመት ልስጥህ አይባልም በሰላማዊ ፖለቲካ መድረክ ላይ። ስለዚህ ምንድነው የሚለው ታጥቀህ ስትወጋው ግን እንደነ ጃልሰኒ ይሾምሃል። አሁን ደግሞ እያለ ያለው ከ10,000 በላይ የሚሆኑትን ታጣቂዎች ታድሶ ስልጠና ሰጥቼ የስራ እድል ፈጥሬያለሁ ነው እያለ ያለው። ለማመን ይከብደኛል። የመስሪያ ቦታና 581 ሚሊዮን ብር ብድር። ስለዚህ ይሄ እያለን ያለው ምንድነው የስራ አጥነት ችግር ያለባቸው ወጣቶች ታጥቀው የቀድሞ ታጣቂ መባል ነው የሚገባው ማለት ስራ ብድር እንዲመቻችላቸው ማለት ነውና የመስሪያ ቦታና 581 ሚሊዮን ብር ብድር ሰጣሁኝ ነው እያለን ያለው። እንግዲህ ይሄ ምን ማለት እንደሆነ እናንተ መገመት ትችላላችሁ። በተለይ በሆሮ ጉዱሩና ምንድነው የሚለው በቅርቡ በሆሮ ጉዱሩና የኢትዮጵያ ጤና አገልግሎት ላይ ይዘውት የወጡት መረጃ ነው። በቅርቡ በሆሮ ጉዱሩና ምስራቅ ወለጋ ዞኖች የተወሰኑ አካባቢዎች በጽንፈኞች ላይ ጠንካራ እርምጃ በመወሰዱ በአካባቢው አስተማማኝ ሰላም ማስፈን ተችሏል ይላል። እግዚአብሔር ያሳያችሁ። እንግዲህ አስተማማኝ ሰላም የት? ሆሮ ጉዱሩ ምስራቅ ወለጋ ነው አስተማማኝ ሰላም እያለ ያለ። ሰሞኑን ስንመለከት የነበረው ኦኤልኤ ያገዛዙን ወታደሮች እየማረከ እንደነበረ የሚያሳይ ነው። እንግዲህ ከምን የመጣ ቅጥፈት እንደሆነ ብዙ ልረዳው አልቻልኩም። ኤኒዌይ ለሰዓቱ ያስኳቸው አጫጭር መረጃዎች እነዚህ ናቸው። እንደምታውቁት ማታ ላይ በትኩረት 30 መሰናዷችን ሌሎች አማራዊ ሀገራዊና ቀጠናዊ ጉዳዮችን ይዘን መተን ሰፊ ውይይት የምናደርግ ይሆናል። በድጋሚ መልካም